500 ትሪሊየን ብር ምን ያህል እንደሆነ ማሰብ አይከብድም? ወይንም እንደው ቦታ ምን ያህል ቦታ ይወስዳል ብለን ስናስበው በጣም ትልቅ ነው አይደለ? 500 ትሪሊየን ብር ግን ምን ያወጣል ብንል በአሁኑ ጊዜ ወደ ዶላር ቀይረ ነው 4 ትሪሊየን ዶላር ነው። 4 ትሪሊየን ዶላር ማለት ይሄ ነው ማለት የሆኑ አይነት ነገሮችን መጥቀስ እንችላለን። ሆኖም ግን በኮንፍሊክት ደረጃ ወይንም ዓለም አቀፍ ግጭቶችን ስንመለከት በጣም ውዱ የሚባለው ግጭት በዓለም ላይ ሁለተኛው ዓለም ጦርነት 1945 እንደ አውሮፓውያን አቆጣጠር ሲጠናቀቅ 4 ትሪሊየን ዶላር ወይንም ቅድም ያነሳሁት ቁጥር 500 ትሪሊየን ብር ነበር ያወጣው። ይሄ ማለት በጣም ግጭቶች ከሚያስከትሉት ሁማኒቴሪያን የምንለው ወይንም የሰው ህይወት ላይ የተለያዩ አይነት የአኗኗር ሁኔታዎች ላይ የሚያስከትሉት ኢኮኖሚያዊ ወይንም ምጣኔ ሀብታዊ ተጽዕኖ ወይንም ኪሳራ በጣም ትልቅ እንደሆነ ነው። ይህንንም ስንመለከት እንግዲህ ትሬድ እና ኢንቨስትመንትን ወይንም ግብይትን ልናነሳ እንችላለን። የመሰረተ ልማት መፈራረስ ሊሆን ይችላል። በአጠቃላይ ደግሞ የዓለም አቀፍ ንግድን እነዚህ ነገሮች ስናይ ሁለትዮሹ ሲሆኑ ዳይሬክት ደግሞ ለቦምብ፣ ለሚሳኤል፣ ለታንኮች፣ ለወታደር ሁሉ የሚወጣው ነገር ተደምሮ ሁለተኛው ዓለም ጦርነት 500 ትሪሊየን ብር ነበር ያወጣው። ይሄ እንግዲህ ዋጋ ግሽበቱ ካልኩሌት ወይም ተሰልቶ ሲሆን ነው። አሁን ከ2 ሳምንት በፊት ኢራንና እስራኤል በጣም የሶስተኛ ዓለም ጦርነትን ሊያስነሳ የሚችል ትልቅ አቅም አለ ወይንም ፍራቻ እየፈጠረ ያለ ግጭት ውስጥ ገብቷል። በዛሬው ሃሽታግ ሽቀላ ይሄ ግጭት ኢራንና እስራኤል ላይ ምን አይነት ተጽዕኖ ይኖረዋል፣ ከዛም ደግሞ ዓለም አቀፍ ምጣኔ ሀብታዊ እንቅስቃሴዎች ላይ ምን አይነት ነገሮችን ያመላክታል፣ እንደ ግለሰብ ደግሞ እያደጉ ያሉ ሀገራት እኔን እናንተንን ደግሞ እንዴት አፌክት ያደርጋሉ ወይንም ህይወታችን ላይ እንዴት አይነት ተጽዕኖ ያሳድራል የሚለው እንመለከታለን። እስራኤል ኢራን ላይ የመጀመሪያዎቹ 2 ቀናት ላይ በከፈተችው የሚሳኤል ጥቃቶች ላይ በአሜሪካን ዶላር 1.45 ቢሊዮን ዶላር ሲሆን ወደኛ ስንገለብጠው 202 ቢሊዮን ብር ማለት ነው። እንደው በዶላር ስንጠራው ግራ እንዳያጋባን ምን እናድርግ? እንደው ባሳለፍነው 2 ሳምንት 3 ሳምንት በፊት ላይ የ2018 ፊስካል ይር በጀታችን ረቂቅ ቀርቦ ነበረ። ስለዚህ በዚህም ላይ እንመልከተውና 1.9 ትሪሊየን ነበር አይደለ? ስለዚህ ይሄ ማለት ከነዚህ ውስጥ ጉድለትም ይኖራል ወይም ያሉት ድጋፎች ተሰባስበው የካፒታል ወጪ ላይ 415 ቢሊዮን ብር ነበረ ነው የሚሆነው የመንግስት በጀት ማለት ነው ለአመት። ስለዚህ እስራኤል በ2 ቀን ውስጥ የኛ የፊስካል ይር ሙሉ የፊስካል አመታችን ካፒታል ወጪያችንን ወይንም ይሄ ለመግዛት የሚሆን ለተለያዩ አይነት ነገሮችን የምናወጣቸውን በመንግስት በኢትዮጵያ ደረጃ የምናወጣውን ግማሹን በ2 ቀን ኢራን ላይ በሚሳኤልና በኤር ስትራይክ ወይም በአየር ጥቃት ላይ አጥፍተዋለች። ከዛ በኋላ ደግሞ በየቀኑ 725 ሚሊዮን ዶላር ኮስት እያረጋት ነው የሚሉ ነገሮች አሉ። ይሄን ነገር በእስራኤል ብቻ ነው። የኢራንም ቁጥሮች በጣም የሚያስገርሙ ናቸው። ሆኖም ግን እስራኤል በጣም የሚከብደው ነገር እንደው በበጀት ስለጀመርኩ የአመቱ መጨረሻ ላይ ከጋዛ ላይ በጋዛ ጋር በነበራቸው ግጭት 67.5 ቢሊዮን ዶላር ይላል። ያ ደግሞ 9.1 ትሪሊዮን ብር ማለት ነው። ይሄ ማለት በአሁኑ አመት የኢትዮጵያ ወይም በሚቀጥለው የበጀት አመት የኢትዮጵያ በጀት ይሆናል የሚለውን እንኳን ብንይዝ ለ4 አመት ሙሉ ኢትዮጵያ የምትጠቀምበትን በአጠቃላይ በጀቷን በአንድ አመት ውስጥ ከጋዛ ላይ በነበራት ግጭት እስራኤል አጥፍታለች። እነዚህን ቁጥሮች ስናስብ እነዚህ ሰዎች ጤነኛ አይደሉም ወይ የሚሉ ሁሉ ጥያቄ ያስነሳል። ቢካዝ ይሄንን የሚያክል ነገር ግጭት ላይ እንዴት ሰው ያወጣል? ይሄንን የሚያክል ነገር እንዴት ነው ቀን በቀን እየወጣ የሰው ህይወት እየተቀጠፈ ኑሮ እየተጓደለ የሰው ኑሮ እንዲህ ተመሰቃቅሎ እንዴት ነው የሚቀጠለው? የኢኮኖሚክ ኮስቱን እንኳን ወደ ጎን ብንተው ማለት ነው። ሆኖም ግን እንደው ሽቀላ ስለሆነ ወደ ገንዘቡ ነገር እንምጣና በአጠቃላይ እስራኤልና ኢራን ላይ በሁለቱም በኩል የሚደርሰውን እንደው ቀጥተኛ የሆነ ጫና ፋይናንሻል ወይንም የገንዘብ ጫና ብንመለከት ሁለቱም ሀገራት በየቀኑ የሚያወጧቸው በርካታ ሚሊዮን ዶላር የሚቆጠሩ ወጪዎች ቢኖሩም ሆኖም ግን የቀን ተቀን ደግሞ ጊዜያቸውን ወይም ሲንቀሳቀሱ ግጭት በመፈጠሩ የሚቆመው ነገር አለ። አንደኛ እስራኤል ለ5 ቀን ወዲያው ስትራይክ ወይንም የአየር ጥቃት ከጀመረችበት ወቅት ሙሉ ከተማዎቿን ምንም አይነት እንቅስቃሴ እንዳይደረግ አድርጋ ነበረ። ይሄ ማለት ሱቆች ስራ አልሰሩም፣ ቢዝነሶች ንግድ አላካሄዱም፣ ግብይቶች ሙሉ ለሙሉ ቆመዋል። ያው በጣም መሰረታዊ የሆኑ ምግብና እንደው ትራንስፖርት እንኳን ያላካተተ ግብይት ነው የተደረገው ማለት ነው። ይሄ ማለት ሙሉ ለሙሉ የምጣኔ ሀብታዊ እንቅስቃሴ ቆሞ ነበረ ማለት ነው። ኢራን ደግሞ በበኩሏ ያላት የነዳጅ ማምረቻ ፋሲሊቲዎች ወይንም ቦታዎች ላይ
እንደው ጥቃት ሊሰነዘርብኝ ይችላል በሚል ፍራቻ ሙሉ ለሙሉ እነዛን ኦይል ፋሲሊቲዎች ዘግታ ወይንም ከለላ አድርጋ አስቀምጣ ነበረ። ከዛም ደግሞ ከዋና ከተማ ከቴህራን ወደ ሺህ የሚቆጠሩ ሰዎች ወደ እንዴት ነው የሚደበቁበት ገጠራዊ አካባቢዎች እንዲሄዱም ተደርጓል። ይሄም ልክ እንደ እስራኤል ከተሞች ላይ ምንድነው የንግድ እንቅስቃሴን ያቋርጣል፣ በርካታ የሆኑ ግብይቶች እንዳይደረጉ ያደርጋል ማለት ነው። ይሄም ልክ ጎን ለጎን ለጦርነቱ ከሚወጣው ቀጥተኛ ወጪ ጎን ለጎን የሚታሰቡ ተያያዥ የሆነ ወይም ተላላፊ የሆነ ፋይናንሻል በርደን ወይንም የገንዘብ ጫና ይፈጥራል ማለት ነው። ይሄንን ካልን እንደው የትኛው ሀገር የበለጠ ይጎዳል የሚለውን እስቲ እንመልከት። በአጠቃላይ እንደው ሁሉም ሰው የሚያወራው ነገር ስለሆነ ልጥቀሰው። በዓለም ደረጃ ስቶክ ማርኬትን ስንመለከት ወይንም የአክሲዮን ገበያ የሰነደ መዋዕለ ንዋዮችን ገበያ የአሜሪካን ብንመለከት በአጠቃላይ በጂዊሽ ካምፓኒዎች ወይንም በአይሁዶች ነው የሚመራው የሚል ነገር አለ። ይሄም ማለት አብዛኛው ገንዘብ የአሜሪካ ገንዘብ የእስራኤል ገንዘብ ነው ማለት እንችላለን። ከዛም ጎን ለጎን ደግሞ ሀያል ሀገርን የሚያክል አሜሪካን መያዝ ደግሞ ለሊኩዊዲቲ ወይም ለጥሬ ገንዘብ ድጋፍ ያን ያህል ላትቸገር ትችላለች። ወደዛኛው ግን ስንመለከት ቀን በቀን የእስራኤል ብድር እየጨመረባት ነው የመጣው። ምክንያቱም ያላትን ገንዘብ ቀጥታ ጦርነቱ ላይ ያወጣች ከሆነ እንቅስቃሴ ከሌለ ያን ነገር ዲፕሊት እያደረገ ወይንም ያለውን ገንዘብ እየቀነሰ ስለሚመጣ የኢራንን ግን ስናይ ኢራን እኔ ልጅ ሆኜ ሁሉ እንደው የሚጣልባት ገደብና ሳንክሽኖች ነው ሁሉ የሚሰማው አይደለ? ኢራን እንዲህ በማድረጓ እንዲህ አይነት ገደብ ተጣለባት፣ አሜሪካ እንዲያረች፣ የተባበሩት መንግስታት እንዲህ አይነት ገደብ ጣለባት ኢራን ላይ የኒውክሌር የሆነ ነገር ልሰራ ስለሆነ ይሄ ነገር ተጣለባት። እነዚህን ስንመለከት ለረጅም ዓመት ኢራን በርካታ የሆኑ ነገሮች ነዳጇ ወይንም የሆርሙዝ ባህረ ሰላጤ ወይም ስትሬት ኦፍ ሆርሙዝ የሚለው ያቺ ቦታ ስላለች ነው እንጂ ወደ በኋላ ላይ አነሳዋለሁ ምን ያህል ለዓለም የነዳጅ ሽያጭና የነዳጅ ንግድ ምን ያህል አስፈላጊ እንደሆነ በኋላ ላይ አነሳዋለሁ። ግን ያ ነገር ስላለና ከቻይና ጋር ከራሻ ጋር ያላት ጠንካራ ባይላተራል የሆኑ ወይንም ሁለትዮሽ የሆኑ የምጣኔ ሀብት ግንኙነቶች ስላሉ ነው እንጂ በጣም የምትጎዳ ሀገር ትሆን ነበረ። ስለዚህ ይሄ ነገር ከቀጠለ እንደው በሁለቱም መንገድ ስንመለከት ኢራን ለረጅም ዓመት የምጣኔ ሀብቷ እድገት ተገድቶ ስለነበረ የበለጠ የምትጎዳው ወይንም ገፈት ቀማሽ የምትሆነው ኢራን ልትሆን ትችላለች። ከዚህ በመቀጠል እንግዲህ እስቲ ሁለት ሀገራት ሲጋጩ በሁለቱ በኩል አይሆንም። አብሶ ደግሞ እንደ እስራኤልና እንደ ኢራን አይነት ሀገራት ሲጋጩ ወደድንም ጠላንም ጎራም ይዙ ወይንም ልክ ሁለተኛ ዓለም ጦርነት መነሻ ላይ እንዳነሳሁት የሆነ ቡድን ተፈጥሮ ያንን ጦርነት ወይም ያንን ግጭት የሚቀላቀሉ ሀገራት ስላለ ምን ያደርጋል? ተላላፊ የሆነ ዓለም አቀፍ ምጣኔ ሀብት ላይ የሚያመጣው ደግሞ ተጽዕኖ አለ። ከዚህ በመቀጠል እስቲ እሱ እንመልከት። የዓለም የነዳጅ ዋጋ በበርካታ ነገሮች አፌክትድ ይሆናል ወይንም ተጽዕኖ ይፈጠርበታል። ዋጋው በጣም ከፍ ይላል፣ ዝቅ ይላል። በጣም በቅርብ ጊዜ ከፍተኛ ዋጋ የነበረው ብንመለከት ወደ $130 በበርሜል የዓለም አቀፍ ዋጋውን ስለሆነ ወደዛ አካባቢ 132 33 የደረሰበት ቀን ቢኖርም በአማካይ ብንወስድ $130 በበርሜል የነበረበት ጊዜ ነው። ይሄም ምንድነው እንደ አውሮፓውያን አቆጣጠር የ2008 የፋይናንሻል ቀውስ የነበረበት ወይም ፋይናንሻል ክራይሲስ ጊዜ ነው። ይሄንን ታዲያ ለምን አነሳሁት ቢባል ልክ ገና ኢራንና እስራኤል ቀጥተኛ የሆነ ግጭት ጀመሩ ሲባል ሰኞ እንደሆነው ወዲያውኑ የነዳጅ ዋጋ $74.6 በበርሜል ገብቷል። ይሄም ደግሞ ከቀጠለ የሚባለው አሁን ግጭቱ እየቀጠለ ስለሆነ እስከ $110 በበርሜል ሊሄድ ይችላል የሚለው ነገር አለ። ይሄም ፍራቻ ለምንድን ነው ቢባል በሁለት መንገድ እናያለን። አንደኛ ቅድም እዛ ጋር እንዳነሳሁት ኢራን ቀን ተቀን ግጭቱ ውስጥ ከቀጠለች ጦርነቱ ላይ አተኩራ የምትሳተፍ ከሆነ የነዳጅ ምርቷ በግማሽ ይቀንሳል የሚል ነገር አለ። ይሄም ደግሞ ትልቅ ለገበያው ወይንም በአጠቃላይ ለዓለም የነዳጅ ፍላጎት ያለው አቅርቦት ላይ የተወሰነ ተጽዕኖ ይፈጥራል። አንደኛ እሱ። ሌላም ደግሞ ዲስትሪቢዩሽን ላይ ወይንም ሎጂስቲክስ ላይ ደግሞ ብንመለከት አንድ በጣም ኢራን ሁሌ ማስፈራሪያዋ እንበለው ይሄን ነገር ዘጋዋለሁ የምትልበት አንድ አለ። ስትሬት ኦፍ ሆርሙዝ ይባላል ወይንም እንደ ባህረ ሰላጤ አይነት ነገር ነው። ጋልፍ ነው ባህረ ሰላጤ፣ ግን ስትሬት ማለት የብስ ቦታዎች መካከል በጣም ቀጭን የሆነች የውሃ መተላለፊያ ስትኖር ነው። ይሄም እንግዲህ በኢራን በኦማንና በተባበሩት ኤሚሬትስ መካከል ያለች በጣም ቀጭን መተላለፊያ ወይም መርከቦች የሚያልፉበት ነው። ይሄም መተላለፊያ ቦታ ወይም መስመር የሚገርመው በዓለም ውስጥ ለሚደረገው የነዳጅ ግብይት ወይም የነዳጅ ገበያ አቅርቦት 1/3
የሚይዝ ነው። አንድ ሶስተኛው የዓለም ነዳጅ በየትኛውም የዓለም ቦታ ላይ ቢሸጥ በዛች ቀጭን የሆነች የማለፊያ መንገድ ላይ ማለፍ አለበት ማለት ነው። ስለዚህ ይሄ ከተዘጋ ሚኒመም 21 ሚሊዮን በርሜል በቀን እንዳይተላለፍ ወይንም እንዳይጓጓዝ ያደርጋል ማለት ነው። ይሄም እንግዲህ ወደኛ ጋር በኋላ አነሳዋለሁ ሲመጣ ምን አይነት ችግሮች እንደሚፈጠር መገመት አያቅተንም። ሆኖም ግን አብዛኛውም ደግሞ የምጣኔ ሀብት ተከራካሪዎችም እንበለው የጂኦፖለቲክስም ተመራማሪዎች የሚሉት ኢራን ራሱ እንደው ብታስፈራራ ይሄን ነገር አትዘጋውም ነው። ለምንድን ነው የማትዘጋው ቢባል ወደ ቻይና የሚያልፉት የእሷ ራሱ የወጪ ንግድ ምርቶች በጣም አስፈላጊ ነው። በዛ መንገድ ካላለፉ በሌላ መንገድ ማለፍ ስለማይችሉ ይሄን ዘጋች ማለት ይሄንን መተላለፊያ ፓሴጅ ዌይ ተዘጋ ማለት ገቢው ብቻ ሳይሆን ወይንም ነዳጁ ብቻ ሳይሆን እሷም ወደ ቻይና መላክ ያለባትን የወጪ ንግድ ምርቶቿን መላክ ስለማትችል ኢራንም ያንን ነገር አታረግም ይባላል። ያው ሰጣ ገባው እንዳለ ነው። ልክ የቀዝቃዛው ጦርነት ጊዜ እንደነበረው አሜሪካና ራሽያ የተለያዩ ማስፈራሪያዎች እንደሚያደርጉት ኢራንና እስራኤልም ያደርጋሉ። ሆኖም ግን ይሄ ብቻ አይደለም። በዓለም አቀፍ ደረጃ ላይ ደግሞ ያሉ የስቶክ ማርኬት ዋጋዎች ራሱ በጣም በበርካታ ሁኔታዎች ቮለታይል እየሆኑ ወይንም መገመት እያቃቱ ነው። የተለያዩ አይነት ምርቶች ከቻይና ወደዚህም የሚመጡበት እና አውሮፓ ላይም ደግሞ ግብይት የሚደረግባቸው አክሲዮኖች ወይም መዋለ ንዋይ ሰነዶች ከፍተኛ የሆነ በጣም የወደቅና የከፍ ማለት ሁኔታዎችን እያሳዩ ነው። ይሄ በምጣኔ ሀብት ነው። ሌላ በጂኦፖለቲክስ ምን ችግር ሊፈጠር ይችላል? በዓለም ደረጃ ሌላ በጂኦፖለቲክስ ምን ችግር ሊፈጠር ይችላል? በዓለም ደረጃ ሁሌም ለምን ኢራንና እስራኤል ግጭት ሲፈጠር የተባለው ሶስተኛው ዓለም ጦርነት ተነሳ ነው። ለምን ኢራንን የሚደግፉ እንደ ኖርዝ ኮሪያ እንደነ ሩሲያ አይነት ሀገራት ይኖራሉ። እስራኤልን ደግሞ የሚደግፉ ያው ግልጽ እንደሆነው አሜሪካ፣ እነ ፈረንሳይ፣ አውሮፓ ሀገራትን ልንጠቅስ እንችላለን። እና ይሄንን ነገር ስናይ ሁለቱ ፋክቶች ወይንም ሁለት ጎን ወይም ሁለት ቡድኖች ቢፈጠሩ ምን ያህል ኤስካሌት አድርጎ ወይ በጣም አድጎ ግጭቱ የዓለም ጦርነት ደረጃ ላይ ሊደርስ ይችላል የሚለውን ፍራቻ ይኖራል። ይሄ ማለት ደግሞ በጣም ከፍተኛ የሆነ አንዳንዴ የሰው ህይወት ቀውሱም በጣም ከፍ የሚል በጣም የሰው ህይወት የሚያልፈውን የሚጨምር የምጣኔ ሀብቱም ደግሞ ጫና በጣም የሚጨምር ይሆናል ማለት ነው። ይሄንን ታዲያ የተለያዩ አይነት ተመራማሪዎች ወይም የተለያዩ አይነት ሪፖርት ዘገባዎችም እንደሚሉት አሁን ትራምፕ የሲዝ ፋየርን አድርጌያለሁ ይላል። ከዛ በኋላ ደግሞ አይኖ የተኩስ አቁም ስምምነቱ በሆነ ሰዓታት ስለፈረሰ እነዚህ ሰዎች በጣም እያናደዱኝ ነው ብሎ የግል ጉዳይ የሚያደርገዋል። however በዚህ አይነት ነገሮች ላይ ስንመለከት ይሄ ነገር ግጭቱ ከቀጠለ ዓለም አቀፍ ደረጃ ላይ ከደረሰ ምጣኔ ሀብት ላይ ብቻ ሲሆን በጣም ከፍተኛ የሆነ ሁማኒታሪያን ወይም የሰው ህይወትም የአኗኗርም ነገሮች ላይ ደግሞ ከፍተኛ ቀውስ የሚያስከትል ይሆናል። ወደኛ ሀገር ላይ ደግሞ ስንመጣ እያደጉ ያሉ ሀገራት የበለጠ እንዴት ይጎዳሉ የሚለውን ቀጥለን እናያለን። እያደጉ ያሉ ሀገራት ምጣኔ ሀብታቸው በምንድን ነው የሚታወቀው ወይ በምን ይለያል ብንል አንደኛ ልክ እንደ ግለሰብ እስቲ እንመልከተው። እያደገ ያለ ገቢ ያለው ሰው እንዴት ነው? ወር ተወር ደሞዝ ጠብቆ ነው የሚኖረው። በጣም ውስን የሆኑ ወጪዎች አሉት። እነሱን ወጪዎች ችሎ ትንሽ ሴቭ ካረገ ካላረገም ደግሞ ተበድሮ ወደሚቀጥለው ወር ነው የሚደርሰው አይደለ? ወጪዎቹ በጣም ከፍተኛ ስለሆኑ ገቢውን ለማቻቻል እየሞከረ ነው እያደገ ያለ ሰው የሚሆነው። ልክ እንደዛ እንደ ኢትዮጵያ ያሉ ደግሞ እያደጉ ያሉ ሀገራት አብዛኛውን ጊዜ ከግብር የሚሆን ከተለያዩ ምንጮች የሚሰበስቧቸው ገቢዎች ሀገሪቷ ካለባት ወጪ ጋር ሊመጣጠን የማይችልባቸው በርካታ ሁኔታዎች ስለሚፈጠሩ እንደው ፔቼክ ቱ ፔቼክ የሚባል አይደል? እንደ በግለሰብ ደረጃ ፈረንጆች የሚሉት ከአንድ ክፍያ ወደ አንድ ክፍያ ተንጠልጥሎ ነው የምናልፈው። አብሶ ከተለያዩ አይነት ድጋፎች ጋር ከተለያዩ አጋር ድርጅቶችና አጋር ሀገራት ጋር በሚደረጉ ስምምነቶች ተደጋግፈን ከአንድ የበጀት ዓመት ወደ ሌላ የበጀት ዓመት ነው የምንሄደው። ይሄም ነው እንግዲህ ዓለም አቀፍ የሆኑ ቀውሶች ሲፈጠሩ እያደጉ ያሉ ሀገራት የበለጠ ችግር ውስጥ ወይንም ጥያቄ ውስጥ ይገባሉ የሚለው ነገር የሚፈጠረው። ምክንያቱም ብንመለከት አንደኛ አባንዳንት ሪሶርስ አለን እንላለን አፍሪካ ውስጥ which is true ማለት በጣም በርካታ የሆኑ ሀብቶች ይኖሩናል። ግን እነዛን ሀብቶች አልምተን ወደ ገንዘብ ለመቀየር አንዳንድ ዕውቀት ሊሆን ይችላል፣ ቴክኖሎጂ ሊሆን ይችላል። እነዛ ነገሮች ስላልተሞሉ ማናረግበት ምክንያት የራሱ አለ። ሆኖም ግን ያ ነገር የለም። ይሄ ማለት ምንድነው? በተለያዩ ነገሮች ላይ መሰረት አድርገን ወይንም ዲፔንደንት ሆነን ተንጠልጥለን ያለ ነው ማለት ነው። እነዛ ነገሮች ከተቋረጡ ከፍተኛ የሆኑ ክፍተቶች ይፈጠራሉ። አኗኗራችንም ላይ ችግር ይፈጠራል። በነዳጅ እንጀምርና እንደው ነዳጅ እኛ ሀገር ላይ ያለውን ዋጋ ወደ 121 ብር ነው አይደል? ይሄኛው ነገር 130፣ 140፣ 150 እያለ ሄዶ
አሁን እንደው 200 ገባ ቢባል ምን ያህሎቻችንን ቀን በቀን መኪናችን ይዘን የምንወጣው? ይሄ ነገር ትልቅ ጥያቄ ያስነሳል። የነዳጅ ዋጋ እንደ ግለሰብ ይሄ ችግር ይኖራል። መኪና የሌለው ሰው እንኳን ትራንስፖርት ላይ ሲመጣ 200 ገብቶ አሁንም ባለው የታክሲ ወይም የባስ ወይም የሃይገር ዋጋ አድርጉ ማለት አይቻልም። የዋጋ ማስተካከያ ይደረጋል። ስለዚህ ይሄም ነገር ደግሞ ራሱን የቻለ ጫና ይዞ ይመጣል ማለት ነው። ይሄም ነገር ይታሰብበታል። ሌላኛው አምራቾች ወይም ማኑፋክቸሮች በሁለት መንገድ ሊጎዱ ይችላሉ። አንደኛው አምራቾች አምርተው የሚንቀሳቀሱበት የነዳጅ አቅርቦት ዋጋው ከጨመረ አልቲሜትሊ መጨረሻ ላይ ዋጋው ጨምሮ ነው ሸማቹ ጋር የሚደርሰው። ሁለተኛ የጥሬ ዕቃ መግዣቸው ራሱ በጣም እንኳን ለማድረስ ቢችሉ ያ ነገር አቅም ላይኖራቸው ይችላል። ስለዚህ እነዚህ ነገሮች ራሱ የሮ ማቴሪያል ዋጋ በጣም ሲጨምርባቸው እነሱም ራሱ ችግር ውስጥ ሊገቡ ይችላሉ። እነዚህ ነገሮች ብቻ ሳይሆን ደግሞ አንዳንዴ የተለያዩ አይነት ኤፍዲአይ ወይንም ቀጥተኛ የሆነ የውጭ ኢንቨስትመንት ከተለያዩ አይነት ሀገራት ጋር ያሉ ኢንቨስተሮች ስምምነት ሊደረግ ይችላል። አንዳንዴ ደግሞ እንደ ቻይና ሆኖ የቻይና መንግስት ኮንትራክተሮች ገብተው የሚሰሯቸው ስራዎች አሉ። ቀጥታ እንደዚህ አይነት ግጭቶች በዓለም አቀፍ ደረጃ ከተፈጠሩ እነዛ ሁሉ ነገሮች ሊቆሙም ሊገደቡም ይችላሉ ማለት ነው። ስለዚህ እንደዚህ አይነት ሁኔታዎች ቢፈጠሩ የበለጠ እያደጉ ያሉ ሀገራት ከፍተኛ ጫና ተፈጥሮባቸው የመንገጫገጭ ነገሩ ወይንም ቀውሱ ከፍተኛ ነገር ላይ የሚሆነው እንደኛ አይነት ሀገራት ላይ ወይንም እያደጉ ያሉ ሀገራት ላይ ይሆናል። በዛሬው ድክድክ በሀገራችን ውስጥ ካሉ ወጣት ስራ ፈጣሪዎች መካከል የተለያዩ አይነት ዳቦ፣ ኬኮች እና ፔስትሪ ምርቶችን የምታመርት ከአንድ ወጣት ጋር ቆይታ ይኖረኛል። ሰላም፣ እንዴት ነሽ? ሰላም። መጀመሪያ ስምሽን? ስሜ ኢየሩሳሌም ተሾመ ይባላል። የተሰማራሁበት ዘርፍ በዳቦና ኬክ ስራ ዘርፍ ላይ ነው። እንዴት ጀመርሽው? ከመጀመሪያ በፊት በቅጥር ስራ ላይ ነበረ ተሰማርቼ የነበረው። ግን ፓሽኔ የነበረው የራሴ ውስጤ ላይ ነበረ ቢዝነስ ስለነበረ ከዛ በመነሻ አድርጌ ወደ ራሴ ስራ ዘርፍ ገብቻለሁ። ምን ያህል ጊዜ ሆነሽ? ኦልሞስት 3 ዓመት ሆነኛል። 3 ዓመት። ዛሬ የተገናኘነው እንግዲህ ኢትዮጵያ ፋይናንስ ፎረም ላይ ነው። ፋይናንስ አብዛኛውን ጊዜ እኔ ድክድክን ከጀመርኩበት ጊዜ አንስቶ ሁሌ ችግር ምንድን ነው ሲባል ፋይናንስ መባሉ አይቀርም። አንቺ ደግሞ ያንን ነገር ቻሌንጁን አልፈሽዋል ልበል ወይስ እያለፍሽ ነው ልበል? አልፈሽዋል? ኦልሬዲ አልፌያለሁ። እሺ፣ እስቲ እንዴት ነው ከክፍያ ጋር ከማስተርካርድ ጋር ያለው ነገር እንዴት ነበር? ናው በማስተርካርድ ፋውንዴሽን እና ዘ ፈርስት ኮል ሰንት ጋር አንድ ላይ በመተባበር ያዘጋጁትን የመስመር የሚባል ፋይናንሲንግ ተጠቃሚ ሆነናል። ያም ደግሞ ብዙ ሴቶችን ሳፖርት የሚያደርግ ፕሮዳክት ነው። ምክንያቱም ያንን ፕሮዳክት ስትጠቀም የራሱ መስፈርቶች አሉት። መስፈርቱም አንዱ ዊዛውት ኮላተራል የሚሰጥ የፋይናንስ ድጋፍ ነው። እሱ ደግሞ በቢዝነስ ላይ ላሉ ሴቶች ከፍተኛ ሳፖርት የሚያደርግ ነው። That's great። ወደ ስራሽ እንምጣ እስቲ። እንደው ዳቦና ኬክ በጣም ጥሬ ዕቃው እየተወደደ ይመጣል። ኢቭን የቾክሌት ፓውደር ከፈለግሽ በጣም እያስቸገረ ይመጣል። እስቲ ቻሌንጆችሽ ምንድን ናቸው አንቺ ስራሽ? አንደኛ የዋጋው ተመሳሳይ አለመሆን፣ በየጊዜው የዱቄትም ዋጋ ይጨምራል። የተለያዩ ጥሬ ዕቃዎች ዳቦ ሆነ ለኬክ የምትጠቀሙ ጥሬ ዕቃዎች በየጊዜው የተለያየ ዋጋ ነው። ያንን ያው ስራዬ ብለስ ገባ ድረስ ቻሌንጁን ተቋቁሞ ስራውን ማስቀጠል ግዴታ ነው። ግን የፕሮዳክቶች መለዋወጥ ዋጋ አንዱ ችግር አይደል? አንደኛው ዲስትሪቢዩሽን ምንድን ነው የምትጠቀሚው? እንዴት ነው? አሁን ለምሳሌ አንድ ምርት አመረትሽ፣ ኬክ እና ዳቦ ደግሞ በጣም ብሪክ ኤንድ ሞርተር ወይም ሱቅ ኖሮት ካልሆነ ይከብዳል አይደል? ወይም እሱም ካለው ደግሞ ኢቭን ቦታ በጣም አስፈላጊነት አለው። ጠንካራ የሆነ ቦታ፣ ጥሩ ብዙ ሰው የሚመላለስበት ቦታ መሆን አለበት። ምን አይነት የማከፋፈል ወይም የዲስትሪቢዩሽን ሞዴል ነው? እንዳልከውም አንዱ ችግር የሎኬሽን ጉዳይ ነው። ያው ዳቦ ቤት ላይ ሲሰራ ወይ ትራንስፖርት ያለበት ወይም ሰው በደንብ ፍሎ የሚያደርግበት ኤሪያ ላይ መሆን ያለበት። እኔ ሱቁን ከመክፈቴ መጀመሪያ ላይ የምሰራ የነበር የጨረታ ስራ ተቋሙ ዳቦ ማስገባት ነበረ። ያን ፕሮሰስ አድርጌ አሁን ላይ ከመስመር ጋር ተጋግዤ አብሬ የኦንላይን ሱቅ ከፍቻለሁኝ። ሎኬሽኑንም መርጬ ያው በደንብ ሰው ፍሎ የሚያደርግበትን ኤሪያ አግኝቼ ያንን ወደ መስመር አስገብቼ ነው። ስለዚህ እሱን በማስተካከል አሁን በብሪክ ሞርተር ወይም እንዴት ነው ሱቅ ፕሮፐር ሱቅ ኖሮት እንደዛ ለማድረግ እያሰብሽ? ኦልሬዲ አድርጌያለሁ። አድርገሻል? ምን ያህል ጊዜው ነው ሱቅ ከተከፈተ? ኦልሞስት ስራውን 3 ዓመት ብያለሁ። እሺ። ሱቅ ከተከፈተ ደግሞ ኦንላይን ለሰው ለማህበረሰቡ ከተከፈተ 1 ዓመት። 1 ዓመት። በጣም እስኪ ወደፊት ካንቺ ምን ይጠብቃል?
ወደፊት እንግዲህ የፋብሪካ ባለቤት እንሆናለን። የዳቦ ፋብሪካ የዳቦ ዱቄት፣ የተለያዩ ደግሞ የታሸጉ ምርቶችን ኤክስፖርት የማድረግ እቅድ አለኝ። በጣም ትልቅ ህልም ነው። እንደሚሳካልሽ እመኛለሁ። እርግጠኛ ነኝ። አመሰግናለሁ። የዛሬው ሃሽታግ ሽቀላ ይህን ይመስል ነበረ። አስተያየትና መልከቶቻችሁን በ8228 ላኩልን። በሚቀጥለው ሳምንት እንገናኝ። መልካም ጊዜ